የአርሰናል ደጋፊ ለፍቅረኛው የጻፈው ደብዳቤ የልቤ ንግስት አንቺ ውዷ ፍቅሬ ላንቺ ያለኝ ስሜት ልክ ለአርሰናል ካለኝ ፍቅር ጋር አንድ ነው። አንቺኮ የኔ የግል አርሰናሊ ነሽ ታውቂያለሽ። እኛም እኮ የራሳችን ባንተር ኢራ ነበረን። ልክ አርሰናል ከዋንጫ ርቆ ቶፕ 4 መግባትን እንደ ትልቅ ስኬት ይቆጥር በነበረበት ጊዜ ሰዎች በግንኙነታችን ላይ እምነት አጥተው እነዚህ መቼ ይዘልቃሉ ሲሉ ነበር። የሌላ ቡድን ደጋፊዎች አርሰናል እኮ ልክ እንደ ኔትፍሊክስ ፊልም ነው፣ ሁሌም ቀጣይ ሲዝን ነው እንጂ አሁን ምንም የለም እያሉ ሲያሾፉ፣ እኛም ይሄ ፍቅር ተስፋ ብቻ ነው መቋጫ የለውም የሚሉ ነበሩ። እኔ ግን ልክ ሚኬል አርቴታ ትረስት ዘ ፕሮሰስ እንዳለው ባንቺ ፍቅርና በእኛ ጥንካሬ አንድም ቀን ተጠራጥሬ አላውቅም። በክለቤ እንደማልደራደረው ሁሉ ባንቺ ፍቅርም ድርድር አላውቅም። የሰዎችን አሉባልታ የትም አልጥለውም፣ ምክንያቱም እኔ የልቤን አንቺን አግኝቻለሁ። ያሉትን ይበሉ፣ ፍቅሯ ከረታኝ። የወደደ ሟች ነው እኔ መች ከፋኝ። የልቤን ካገኘው ከተሳካ ለሚያልፍ አሉባልታ እኔስ ግድ የለኝ እንዳለው ዘፋኙ። አሁን ግን ፍቅሬ ነገሮች ተቀይረዋል። ያ ሁሉ ትዕግስት ዛሬ ፍሬ አፍርቷል። ልክ አርሰናል ዛሬ ላይ ተጠናክሮ ወጣትና ተስፋ ባላቸው ተጫዋቾች ተሞልቶ ዋንጫ ለመብላት እንደሚያደርገው ትግል እኔም በህይወቴ እየጠነከርኩ ነው። ልክ ክለባችን በቦሊና በአሜሪካ ባለሀብቶች ሳይሆን በራሱ ገቢ እንደሚተዳደረው እኔም በኢኮኖሚ በራሴ እግሬ ቆሜ አንቺን የኔ አድርጌ በክብር የማገባሽ ቀን ቅርብ እንደሆነ ትልቅ ተስፋ አለኝ። ይሄ ያሁኑ የአርሰናል ቡድን እኮ አንቺን ነው የሚገልጽልኝ። እኔም ላንቺ ለመሆን የምፈልገውን ነው። ልክ እንደ ዊሊያም ሳሊባ በፍቅራችን መሃል ለሚገባ ምንም አይነት ፈተና የማልናወጥ ጽኑ ተከላካይ ሆንሻለሁ። ልብሽ ከሐዘንና ከጭንቀት በክሊንሺት እንዲወጣ አደርጋለሁ። ልክ እንደ ዴክላን ራይስ የፍቅርሽ ሜዳ ላይ ሳልደክም ሁሉን ሸፋኝ፣ ሁሌም ከጎንሽ የምገኝልሽ፣ የልብሽን ሸክም የማቀልልሽ 105 ሚሊዮን ፓውንድ ዋጋ ያለው ውድሽ ሆናለሁ። እንደ ቡካዮ ሳካ የኛ ስታር ቦይ ደግሞ ለጋራ የወደፊት ህይወታችን ያለኝ ተስፋና ጉልበት ምንጊዜም ብሩህና የማያልቅ ነው። ላንቺ ደስታን አሲስት ለማድረግ ሁሌም ዝግጁ ነኝ። ልክ እንደ ማርቲን ኦዲጋርድ ካፒቴናችን ፍቅራችንን በብልሃትና በፈጠራ እየመራው ግንኙነታችንን ሁሌም ወደፊት እንዲራመድ አደርጋለሁ። በአጠቃላይ እኔ ያንቺ ማይክል አርቴታ ሆናለሁ። ለፍቅራችን ግልጽ ፕሮሰስ ያለው በታክቲክ የሚመራና በመጨረሻም የዋንጫ የጋብቻ ስኬት የሚያመጣ ፍቅሬ። አሁን ላይ በጉጉት የምጠብቀው ሁለት ነገሮችን ነው። አንደኛ አርሰናል የፕሪሚየር ሊጉን ዋንጫ ሲያነሳ ማየት፣ ሁለተኛ ደግሞ አንቺን በይፋ የኔ አድርጌ በክብር ስወስድሽ ማየት። እመኚኝ አርሰናል ዋንጫ ሲያነሳ የሚሰማኝ ደስታ አንቺን ሳገባ ከሚሰማኝ ደስታ ጋር የሚስተካከል ነው። አንቺ የኔ የህይወቴ አርሰናል ዋንጫዬ ነሽ። ያቺ ቀን